ሰላም ለእናንተ ይሁን ውድ ቤተሰቦቼ፣ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው። ሁሉም ነገር መልካም ነው። ጌታ ስም ይባረክ። አላችሁ ውዶች ያላችሁ እኔ ያለው ፈጣሪ ስም የተመሰገነ ይሁን። እንኳን ኖራችሁ እግዚአብሔር አምላክ እንኳን በሰላም ጠበቃችሁ። እኔ እይታችሁ አማረች ነኝ። የኔቱ ዩቱቤ ከኔ ጋር እያያችሁ ያላችሁት እየደገፋችሁ ያላችሁት እግዚአብሔር አምላክ ይባርካችሁ፣ እጃችሁ ይባርካችሁ እያልኩ ዛሬ መጥቼ ያለው ሲመጣም ወይኔ በላችሁ ወይኔ በላችሁ ወይኔ በላችሁ። ሄርሜላ የኤፍሬም ፍቅረኛው ነበረች። እናንተ አብርሃም ተበላ፣ አብርሃም ተበላ፣ አብርሃም ተበላ። ወይኔ በላቸው ወይኔ በላቸው። ግን ለሄርሜላ ስንት ባላላት አረሼም ነው ጌታን ለከለዛ ነው። ኤብረም ትላንት ማታ እንትን ቪዲዮ አይቼ ነበርኩኝ። ኤብረም ቀጥታ ካሜራ ይዞ እንደ አብርሃም ቤት ሄደ። እነሱ ደግሞ ሳይጋቡ መኝታ ይወጣሉ። ሹሃዳ እናንተ ደግሞ ስነ ስርዓት የለም እንዴ? አንዱ ከአንዱ ጋር ምንድን ነው ራሻል በልጁ ላይ ምን አይነት ጉዳ ጌታ እንዴት እንዳስጠላኝ። ግን በእውነት እናንተ ምን ትላላችሁ? ኤፍሬም እና ሄርሜላ ጉነት አላቸው አላቸው። በእውነት ሄርሜላ የኤፍሬም ፍቅረኛ ነበረች። ከዚህ በፊትም ተወርዷል። ከኤፍሬም ያለፈው ነገር ነው። አብርሃም ደግሞ ወይኔ በላቸው ወይኔ በላቸው። ስንት አይነት ጉድ አለ! ስንት አይነት ጉድ አለ እናንተ። ከኤፍሬም የተረፈው እቃውን ለመውሰድ አብርሃም ደግሞ ከኤፍሬም ጋር ተጣላ። ዘንድሮ ምንድን ነው ይሄ? ምን አይነት ጦር ነው? ምን አይነት ጦር ነው? ቆይ ሄርሜላ አንቺ አታፍርም? ልጁ ጋር መተሽ እንደዚህ ምንድን ነው? ጥላሸት አለ እንዴ? አሁን እኮ ሄርሜላ ያንቺ ነገር ምንም አይጣፈጥም። ምንም ሰው ሁሉ የአብርሃም ቤተሰብ ሁሉ ተቃራኒ፣ የእናንተ ቤተሰብ ተቃራኒ፣ ኦዲየንስ ተቃራኒ። አንቺ ቆይ እንዴት ሆነሽ ይሄ? አሁን አንቺ ቢታገቢ እንኳን ሩታ ከአንቺ ቢሞትም አትለይም፣ ትይዛለች። ለምን ካልሽ እሷ እርጉዝ ሆና እንደዚህ ሆና በእርግዝና ወቅት አንቺ መተሽ ከአብርሃም ጋር መኝታ ወጥተሽ እያደርሽ ራስሽን አሳልፈሽ የሰጠሽ ሴት ነሽ። ምስት እርጉዝ ሆና እነሱ ሳይለያዩ እኮ ነው አንቺ መተሽ አብርሃምን ወሰድሽው። ኧረ ሼም ነው፣ ጌታን ሼም ነው። እንደዚህ አንቺ አፍ አለሽ ብለሽ እኔ ወንድምሽን አስከብሬ እንዲህ ሆኜ ምን ማስከበር ነው? ውርደት ውስጥ ነው ያስገባሽው በኢየሱስ ክርስቶስ። እኔ የገረመኝ ነገር የእሷ አያት የተባለው ሰውዬው ደግሞ መጥቶ እሷ እርጉም ናት፣ እኛን እርጉም ናት ብለናል፣ ተረግመናል፣ እሷን የኛ ቤተሰብም አይደለችም፣ ዘር መንዘርም እንደዚህ አይነት ሴት እኛ ጋር የለም ብሎ እየረገመ በኢየሱስ ክርስቶስም አብርሃም ይሄንን እያየ አሁን ደግሞ ኤፍሬም ሌላ ጉድ አወጣለሁ እያለ ነው። ከዚህ በፊት ሄርሜላ የኤፍሬም ፍቅረኛዋ ነበረች። ጉዱን ስሙ፣ ጉዱን ስሙ። እኔን የገረመኝ ነገር ይሄ እኮ ነው። አብርሃም አሁን ከኤፍሬም የተረፈው እቃ ለመውሰድ እኮ ነው እንደዚህ የሚሆነው።
ወይኔ በላቸው ወይኔ 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 በሄድበት ቦታ ሁሉ በሄድበት ቦታ ሁሉ ሄርሜላ አንቺ የሩታ ስም ለምን ትጠሪያለሽ? እንሷ ምን አረገች? አንቺ ሴት የሆነሽ እርጉዝ ሚስት ትዳር ያልተፈታ ሰውየውን የኔዋ አረጋለሁ ብለሽ ከዛ እሱ ወዶ ፈቅዶ አይደለም እንደ ቀለበት ያደረገው ፍቅር ጥያቄ እሱ እንትን የተቀበለው ፈቅዶ አይደለም። አሁን አንቺ አሁን እኛ እናውቃለን። አንደኛ እሱ አልፈልግሽም እሱ ካለ አንቺ ሄደሽ ሌላ ነገር ትሆኛለሽ። ስለዚህ ለዛ ነው እሱ አንቺን አፈቅረሻለሁ እወድሻለሁ እሱ ያለው ለዛ ነው። አንቺ አሁን እሱ እኔ አብርሃም እኔ አላፈቅርሽም አልፈልግሽም እሱ ካለ ደግሞ ሄደሽ በአብርሃም ምክንያት እንዲሆን ለማለት አንቺ ሄደሽ ሌላ ነገር ውስጥ ትገቢያለሽ። ከዛም አብርሃም የኔ ስም ከሚጠፋ እኔ ከእሷ ጋር ሆናለሁ፣ ምን ችግር አለ? ምን ጨነቀኝ? በእሷ ላይ በገለባ ላይ ይጫወታሉ ብሎ አለ። አንቺ እውነት መስሎሽ ነው? ፍቅር ጥያቄ እሱ መጠየቅ አለበት እንጂ አንቺ መጠየቅ አልነበረበትም። ታውቂያለሽ? ለምነሽ አልቅሰሽ ይሄ ደም በደም ሆነሽ እኮ ነው ግዴታ ይሄ የእሱ እግር ስር ወጥቀሽ አልቅሰሽ እኮ ነው አፈቅረሻለሁ በይ ብለሽ አንቺ አሁን አልቅሰሽ በእግር ውስጥ ወጥቀሽ እኮ ነው። ግድ እኮ ነው እሱ ያለው ወዶ አይደለም። አንቺ አሁን ምን ነው የምትዩ? ወዶ ፈቅዶ አይደለም እንደ እያልሽ ነው። ኖ ወዶ ፈቅዶ አይደለም፣ በግድ ነው። አንቺ አፈቅረሻለሁ ያ እሱ እንድትል የፈለው ግዴታ ነው። በቃ እኛ ሁላችንም የዘኛው ያየን አይደለም እንዴ? እሱ አላለም፣ ግድ ነው። ለምን አንቺ አሁን እሱ አላፈቅርሽም ካል አንቺ ሄደሽ ሌላ ነገር ውስጥ ትገቢያለሽ። ለዛ ነው እሱ እሺ ያለው። እስካሁን ከአንቺ ጋር የሚኖረው እሱ የሚኖረው ለዛ ነው። ለአንቺ አስቦ ነው እንጂ አፍቅሮ አይደለም። ይህንን ማወቅ አለብሽ። አንቺ እርጉዝ የሆነችው ይህንን የመሰለ ልጅ የወለደችውን እናት ሄዶ ወደ አንቺ ጋር የሚመጣው ምንድነው? ወርቅ ተሸክሞ ይመጣል እንዴ? እንዴት ታስቢያለሽ? እዛ ጋር የኔ ሚስቴ ናት ያለ እዛ ግማሹ ልጅ ያጣል፣ ቤተሰብ ይረግማሉ። አንቺ ስነ ስርዓት ያዥ ጌታ። አሁን ኤፍሬም አንቺ ያልክል አሁን ኤፍሬም እንግዲህ የኔ ፍቅረኛ ናት እያለ አብርሃም ከኤፍሬም የተረፈውን እቃ ለማውሰድ ጉዱ እያለ ነው። ወይኔ አብርሃም ኪሳራ ተበላክ። እና ውድ ቤተሰቦቼ በጣም ያስጠላል። ኤፍሬም ደግሞ እንችን ማሳየው ነገር አለ እና ያላት እንግዲህ ፈረች፣ እምቢ አለች። አብርሃም ደግሞ እሱ እንደሚመጣ አውቆ አለቃትም። ያው እንግዲህ እምቢ አለ። መቼም ቢሆንም ኤፍሬም አይተዋትም። አብርሃም እስከ መቼ እሷ እንደሚጠብቅ አይታወቅም። እና ከዛም ሁሉ ተረጋግታችሁ ሰላም ሆኖ ሊሞቶች